መቀለን ለመረከብ የተዘጋጀው ምክር ቤት ህወሓት በትግራይ ላይ ለሚደርሰው ማንኛውም ጉዳት ተጠያቂ ነው ሲል ወንጅሏል። የነ ጄኔራል ጻድቃን ምክር ቤት ያስተላለፈውን ማስጠንቀቂያ እንመለከተዋለን። ቤተሰቦቻቸው ሰለባ የሆኑባቸው የቀድሞ የሸኔ ተዋጊዎች የኦሮሚያ ክልሉ ከፍተኛ አመራር ይፋ ያደረጉትን መረጃ እንመለከታለን። እንደዚሁም የደብረ ጽዮን ካቢኔ በትግራይ ክልል እንዲፈጸም ያስተላለፈው አስቸኳይ ውሳኔ፣ ከዚህ ውጪ ነዳጅ ከናይጄሪያ እየገባ ነው፣ የኢትዮጵያ አየር መንገድ ይፋ ያደረገውን መረጃም እናጋራችኋለን። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመልከት። ወደ ቀዳሚው ጉዳያችን አመራን። ቤተሰቦቻቸው ሰለባ የሆኑባቸው የቀድሞ የሸኔ ተዋጊዎች የኦሮሚያ ክልሉ ከፍተኛ አመራር ይፋ ያደረጉት መረጃ፣ የኦሮሚያ ክልል መንግስት የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡ የኦሮሞ ነጻነት ሰራዊት ታጣቂዎችን ኢላማ በማድረግ የተለያዩ ጥቃቶችንና ጉዳቶችን እያደረሱባቸው ነው ሲል ወንጅሏል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮም ትላንት በይፋዊ የማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ የክልሉ የጸጥታ ሁኔታ እየተሻሻለ ቢመጣም አሁንም ፈተናዎች መኖራቸውንና ታጣቂዎቹ ጉዳት እያደረሱ መሆኑን አመልክቷል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳም ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል ብለዋል። ይህንን ሁኔታም በየጊዜው እየተቆራረጡ ወደ ሰላም መንገድ የሚመጡት አካላት እንደሚያረጋግጡትና በተለያዩ አካባቢዎችም በተጨባጭ የሚታይ እውነታ መሆኑን በመግለጫው ጠቅሰዋል። የክልሉን ሰላም ለማናጋት የውስጥና የውጭ አካላት ተቀናጅተው እየሰሩ መሆኑን የጠቆሙ መግለጫው ለዚህም መንግስት በሁለት መንገድ መፍትሄ ለማምጣት እየሰራ መሆኑን አስታውቋል። በዚህም መሰረት በመጀመሪያ በሀገር ሽማግሌዎችና በአባገዳዎች በኩል በሚቀርብ ጥሪ ታጣቂዎች በሰላም እንዲገቡ ማድረግ አንዱ ሲሆን፣ ሌላኛው ጥሪውን ውድቅ ባደረጉት ላይ የመንግስት የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ እየተደረገ መሆኑን ገልጿል። የሰላም ጥሪውን ለመቀበል ፈቃደኛ ያልሆኑት አካላት ህዝብን ማሰቃየት፣ አርሶ አደርን መዝረፍ፣ ሰዎችን አግቶ ገንዘብ መቀበልና ባለሀብቶችን በማስፈራራት መዝረፍ ላይ ተሰማርተው እንደሚገኙ ኮሚሽነር አራርሳ አክለው ገልጸዋል። እነዚህ አካላት የሻቢያ የህወሓትና የሌሎች ጠላቶች የጥፋት ተላላኪ ቡድኖች ናቸው ሲሉ በመወንጀል አሁን ያለው ብቸኛ አማራጭ በህግ የበላይነት ማጽዳት ብቻ ነው ሲሉ መፍትሄውን ገልጸዋል። ኮሚሽነር አራርሳ መንግስት ይህንን ችግር ለመፍታት ከህዝብ ጋር እየሰራ ነው፣ በኦሮሚያ የሰላም ጉዳይ ላይ በተለያዩ አካባቢዎች ውይይቶች እየተካሄዱ ነው ሲሉ መግለጻቸውን የኦሮሚያ አስተዳደርና ጸጥታ ቢሮ መረጃ አመላክቷል። በክልሉ በኦነሰና በመንግስት ጸጥታ ኃይሎች መካከል ባለው ውጊያ ሳቢያ የሚከሰተውን የጸጥታ ችግርን ለመፍታት የኦሮሚያ ክልል መንግስትና ከኦሮሞ ነጻነት ሰራዊት መገንጠሉን ያስታወቀውና በቀድሞ የማዕከላዊ እዝ አዛዥ ጃልሰኝ የሚመራው ቡድን ህዳር 22 ቀን 2017 ዓ.ም የሰላም ስምምነት መፈራረማቸው ይታወቃል። በፊርማ ስነ ስርዓቱ ላይ አቶ ሽመልስ የኦሮሞ ህዝብ በባህሉ መሰረት ሰላም ይውረድ ብሎ ያቀረበውን ጥሪ ተቀብላችሁ በመምጣታችሁ በክልሉ መንግስት ስም አመሰግናለሁ ማለታቸው አይዘነጋም። የመከላከያ ሰራዊቱ ለሰላም ስምምነቱ ላበረከተው አስተዋጽኦም አቶ ሽመልስ አመስግነዋል። ስምምነቱን ተከትሎ የክልሉ መንግስት የታጣቂ ቁጥርን በይፋ ባይገልጽም የክልሉ ሚዲያ ኦቤን ምዕራብ ሸዋ ዞን በግንደበረት፣ ጮቢ፣ ኢልፋታ፣ አናምቦ፣ ሚዳቀኝና ጅባት ወረዳዎች በነበሩ ከ800 በላይ ታጣቂዎች የሰላም ጥሪን በመቀበል መግባታቸውን ዘግቧል። ይህን ተከትሎ የኦሮሚያ ክልል መንግስት የሰላም ስምምነቱን ለተፈራረሙ የቀድሞ የኦሮሞ ነጻነት ሰራዊት አመራሮች ሹመት እንደሰጣቸው አይዘነጋም። የመረጃ ጥንቅራችን እንደቀጠለ ነው። በመፈንቅለ መንግስት የተጠረጠሩት ጄኔራልና ሌሎች ተከሳሾች የነበራቸው የፍርድን ውሎ ደግሞ እናስከትል። ፌዴራል ፖሊስ በነ ጄኔራል አስናቀው ሲሳይ፣ አብርሃም መሐመድ፣ ቀሲስ ከንዳለም አሻግሬና ቄስ ኤፍሬም ተክለሃናን ጨምሮ ህገ መንግስታዊ ስርዓቱን በኃይል የመናድ እንቅስቃሴ በማድረግ የተጠረጠሩ 12 ግለሰቦች ላይ የ14 ቀናት የምርመራ ጊዜ መጠየቁን ዋዜማ ከፖሊስ የምርመራ ሰነድ ተመለከትኩኝ ሲል ዘግቧል። ፖሊስ ካሁን ቀደም በተሰጠ
በተሰጠው የምርመራ ጊዜ ውስጥ ያከናወናቸውን ስራዎች ለችሎቱ ያቀረበ ሲሆን ሆኖም ያልተያዙ ግብረ አበሮችን በቁጥጥር ስር ለማዋል በሚል ነው ተጨማሪ ጊዜ የጠየቀው። ችሎቱም በጉዳዩ ላይ ትዕዛዝ ለመስጠት ለግንቦት 13 2018 ተለዋጭ ቀጠሮ ሰጥቷል። የምርመራ ሰነዱ ግለሰቦቹ የኢትዮጵያ ታሪክና ጥቁር አብዮት፣ የአማራ ብሔራዊ ተጋድሎ የሚል ማኒፌስቶን በማዘጋጀት እንዲሁም ከፋኖ ታጣቂ ቡድን ከኤርትራ፣ ግብጽና ሱዳን ወታደራዊ ባለስልጣናት ጋር ግንኙነት በመፍጠር በአዲስ አበባ የከተማ ትጥቅ ትግል፣ የከተማ ሽምቅ ውጊያ፣ የመረጃ ማሰባሰብና የመረጃ መከላከል ስልጠናዎችን በዋትስአፕ ማህበራዊ መገናኛ ዘዴ በሚስጥር ሲሰጡና ሲያስተላልፉ ነበረ ይላል። ቀጥለናል። የኢትዮጵያ አየር መንገድ ከናይጄሪያ ነዳጅ ማስገባት መጀመሩን ይፋ አድርጓል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ቀጠና ግጭት ሳቢያ የተፈጠረውን የነዳጅ እጥረት መቋቋም የቻልኩት ከናይጄሪያ የአውሮፕላን ነዳጅ ማስገባት በመጀመሪያ ነው ብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በጉዳዩ ላይ በሰጡት ቃለ መጠይቅ ከአፍሪካ ቀዳሚ ባለሀብት እንደሆኑ ከሚነገርላቸው የአሊኮ ዳንጎቴ ንብረት ከሆነው ዳንጎቴ ግሩፕ የአውሮፕላን ነዳጅ ማስገባት እንደጀመሩ ተናግረዋል። በዚሁ ጉዳይ ላይ ከመንግስት ጋር ውይይት ከተደረገ በኋላ የኢትዮጵያ አየር መንገድ የአውሮፕላን ነዳጁን በራሱ ወጪ ከተለያዩ ቦታዎች እያስገባ ነው ብለዋል። ከነዚህም ውስጥ ናይጄሪያ አንዱ ሀገር መሆኗን ተናግረዋል። ከዳንጎቴ ግሩፕ 2 መርከብ ነዳጅ ማስገባታቸውንም አቶ ጣሰው ገልጸዋል። የደብረ ጽዮን ካቢኔ በትግራይ ክልል እንዲፈጸም ያስተላለፈው አስቸኳይ ውሳኔ። ደብረ ጽዮን ገብረ ሚካኤል ያቋቋሙት የትግራይ ካቢኔ ሁሉም የክልሉ ትምህርት ቤቶች 1 ወር ቀድመው እንዲዘጉ አዟል። ካቢኔው ሁሉም ትምህርት ቤቶች ግንቦት 30 እንዲዘጉ ያዘዘው የመምህራን ደሞዝ ለበርካታ ወራት አለመከፈሉን ጨምሮ የትምህርት ዘርፉ ባጋጠመው ከፍተኛ የገንዘብ እጥረት ሳቢያ መሆኑን የክልሉ ትምህርት ቢሮ አስታውቋል። 40 ሺህ ያህል ህጻናት ከትምህርት ቤት ውጪ ትምህርት ሲከታተሉ መቆየታቸው ክረምቱ ከመግባቱ በፊት የትምህርት ዓመቱን ቀድሞ ማጠናቀቅን አስፈላጊ እንዳደረገውም ቢሮ ገልጿል። ሆኖም የክልሉ ተማሪዎች የሚወስዷቸው ብሔራዊ ፈተናዎች በትምህርት ሚኒስቴር የጊዜ መርሃ ግብር መሰረት ይካሄዳሉ ተብሏል። ከትግራይ ክልል ጉዳይ አልወጣንም። የትግራይ ሰላምና ለውጥ ምክር ቤት ዓላማው በትግራይ ሰላምና ለውጥን ማረጋገጥና ሁሉንም የፖለቲካ ኃይሎችና የተሃድሶ አራማጆችን ያካተተ የሽግግር መንግስት ማቋቋም መሆኑን አዲስ ባወጣው መግለጫ አስታውቋል። ህወሓት ከፋኖ ከሻዕቢያና ከሌሎች የውጭ ኃይሎች ጋር በመተባበር ትግራይን የማያቋርጥ የውክልና ጦርነት ውስጥ ለማስገባት ያደርገዋል ያለውን እንቅስቃሴ በአስቸኳይ ያቆም ዘንድ ሲልም ምክር ቤቱ ጥሪ አድርጓል። ህወሓት ይህንን ጥሪ ችላ በማለቱም ትግራይ ላይ ለሚደርሰው ማንኛውም ጉዳት ተጠያቂ ይሆናል በማለትም ምክር ቤቱ አስጠንቅቋል። ምክር ቤቱም ፌዴራል መንግስቱ የግጭት ማቆም ስምምነቱ አደራዳሪ አካላትና ዓለም አቀፉ ማህበረሰብ አወዛጋቢ ጉዳዮች በሰላማዊ መንገድ እንዲፈቱ ኃላፊነታቸውን እንዲወጡም ጠይቋል። በመጨረሻም 32,000 በላይ ወጣቶች በሰባተኛው ጠቅላላ ምርጫ በታዛቢነት እንደሚሳተፉ ታውቋል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ ከ32,500 በላይ ወጣቶች በታዛቢነት እንደሚሳተፉ የኢትዮጵያ ወጣቶች ፌዴሬሽን አስታውቋል። ወጣቶቹ የምርጫ ታዛቢነት ስራቸውን በመላው ኢትዮጵያ በሚገኙ ከ56,000 የምርጫ ጣቢያዎች እንደሚያከናውኑ የፌዴሬሽኑ ዋና ስራ አስፈጻሚና የኢትዮጵያ ወጣቶች ድምጽ ድርጅት ዋና ዳይሬክተር አቶ ዮሴፍ አበራ ነገሩኝ ሲል አህዱ ራዲዮ ዘግቧል። አቶ ዮሴፍ ተቋማቸው 35,000 ታዛቢዎችን የማሰማራት እቅድ እንደነበረውና በዚህ ሳምንት በሚጠናቀቀው የታዛቢዎች ምዝገባ በቀሪ ቀናት ተጨማሪ ታዛቢዎችን ለማስመዝገብ እየተሰራ እንደሆነ ተናግረዋል። ከዚህ ቀደም የታዛቢዎች ስልጠና መሰጠቱን ያስታወሱት ዋና ስራ አስፈጻሚው አሁን ላይ በክልሎች ለሚገኙ የምርጫ አስተባባሪዎች ስልጠና እየተሰጠ እንደሆነም አብራርተዋል። በቅርቡ በሐረር፣ በአዳማም፣ በትግራይና በጋምቤላ ክልሎች ስልጠናው መሰጠቱን የጠቀሱት አቶ ዮሴፍ አሁን በባህር ዳር ከተማ ለሚገኙ ታዛቢዎች ስልጠና እየሰጡ እንደሆነ ተናግረዋል። ይህ የአስተባባሪዎች ስልጠና በሁሉም ክልሎች የሚካሄድ ሲሆን በዚህ ሳምንት በሲዳማ፣ በአፋር፣ በሶማሌ፣ በደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች እንደሚሰጥ ጠቁመዋል። የፌዴሬሽኑ አስተባባሪዎች በክልሉ ተከፋፍሎ በተቋቋመው ንዑስ ኮሚቴ አማካኝነት እየሰሩ እንደሆነ የገለጹት ዋና ስራ አስፈጻሚው ለምርጫ ታዛቢነት የተመደቡ ወጣቶች ምዝገባ የተካሄደው በበይነመረብ ስርዓት አማካኝነት እንደሆነ ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።